አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት ለሴቶችም ለወንዶችም የሚሆን ምርጥ ስክራፕ ይዤላችሁ መጥቻለሁ። ምርጥ በጣም የምትወዱት ማለት ነው። ወላሂ በጣም የሚያምር ስክራፕ ነው። እኔ የምሞክረው ለእኔ የጠቀመኝ እናንተን ይጠቅማችኋል ብዬ ያሰብኩትን ነው ይዤላችሁ የመጣሁት። ባለፈው ለሴቶች ሰርቼ ነበረ። ዛሬ ደግሞ ለወንዶችም ለሴቶችም የሚሆን ስክራፕ ነው። የሚያስፈልገን ሻምፖ ነው። ከዛ ጋህዋ ምንድነው ቱርክሽ ኮፊ ነው። የቱርክ ቡና ይሉታል አረቦች፣ ቱርክሽ ኮፊ ይሉታል። እኛም ያው እንደዛ የኛ የኢትዮጵያ ቡና የተፈጨ ማለት ነው። ከዛ የሚያስፈልገን ስኳር ነው። ሌላ ምንም ነገር አያስፈልገውም ማለት ነው። እና ምን እናደርጋለን? እኔ ይሄንን ጋህዋረቢ በጣም ደስ ይለኛል ማለት ሰው እንደ እክትያሩ ነው። እናንተ የማትፈልጉ ከሆነ አለመጨመር ትችላላችሁ። እኔ ግን በጣም ነው የሚመቸኝ ማለት ነው። በጣም እወደዋለሁ። ይሄ ጋህዋረቢ ነው። ትንሽ ጋህዋረቢ ብዙ ጊዜ አረብ ሀገር ያለን እህቶች እናውቀዋለን። ግን ይሄ ብዙ ድቅቅ የተደረገ ነው። ከዚህም የበለጠ ከርደድ የተደረገ አለ። ከርደድ ተደርጎ የሚፈጭ አለ። ግን ይሄ እኔ ዛሬ የምጠቀመው ትንሽ ያኔ ደቃቅ ተደርጎ የተፈጨ ነው ማለት ነው። ያኔ ሀል እንደዚህ ፈርከስ የተደረገ አይደለም። ቢሆንም የሚመረጠው ይሄ ነው። ያኛው ትንሽ ሰውነታችንን የመሞንጨር የመጉዳት ባህሪ ሊኖር ይችላል። የመሞንጨፍ ነገር ሊኖር ስለሚችል ማለት ነው። እሺ ይሄንን አንድ ማንካ ምናምን አይበቃም። አንድ ማንካ ከግማሽ አካባቢ ይሆናል ጋህዋረቢ። ከዛ የሚያስፈልገን ቱርክሽ ኮፊ ነው። ቱርክሽ ኮፊ ያው ይሄን የሚያክል ቱርክሽ ኮፊ በጣም ነው ሰውነት የሚያለሰልሰው። ይህን ስክራፕ ተጠቅሞ መቼም ሰውነቴ አለሰልሰልኝም አላማረበትም የሚል ይኖራል ብዬ አላስብም ሀቂቃ። ከዛ ምንድነው የምናደርገው? ስኳር እናደርጋለን። የምትፈልጉትን መጠን ማለት ማብዛት የምትፈልጉ ከሆናችሁ ስኳሩን ብዙ እንዲሆን የምትፈልጉ ከሆናችሁ ማብዛት ትችላላችሁ። ማብዛት ይቻላል። ለእኔ ብቻ ስለሆነ ይሄን በቂ ነው። ቢያንስ ለብዙ ጊዜ ይሄ ራሱ አሁን ለ3 ጊዜ ለ4 ጊዜ እንደዚህ ይበቃኛል ለእኔ ማለት ነው። እና እናንተ ለምሳሌ ባልና ሚስት ከሆናችሁ እንደዚህ በዛ ተደርጎ መስራት ይቻላል ማለት ነው። እጥፍ አድርጎ ይሄንን 2 ማንካ 3 ማንካ የሚሆን ቱርክሽ ኮፊ፣ 1 ማንካ የሚሆን ጋህዋረቢ፣ ከዛ የመጠኑን ደግሞ ስኳር፣ ከዛ የሻወር ጀል ሻምፖ ነው የሚያስፈልገው። ሌላ ምን የሚያስፈልገው ነገር የለም ማለት ነው። ያው በጣም ነው ሰውነት የሚያለሰልሰው በጣም። አሁን ይበቃዋል ሻምፖ ትንሽ እንደዚህ አይነት እናደርገውና ምን እናደርጋለን? ሻወር ቤታችን ጋር እናስቀምጠዋለን ማለት ነው። በጣም ነው የሚያምረው ማለት ነው። ይሄን ይመስላል። ላሳያችሁ ስል እስኪ ላሳያችሁ ውድ ተመልካቾቼ፣ ተጠቀሙት። በጣም ነው የሚያምረው። ለወንዶችም ለሴቶችም የሚሆን ምርጥ ስክራፕ፣ በጣም የሚያምር ስክራፕ። አያችሁት? ትወዱታላችሁ። ወላሂ በጣም ደስ የሚል ልስልስ ነው የሚያደርገው። በቃ ምቾት አለው። ጽድት ነው የሚያደርገው ማለት ነው። እና እኔ እንጃ ብቻ እንደዚህ ሻወር ስወስድ እንዴት ምችት እንደሚለኝ ማለት ነው።
ሪላክስ ታደርጋላችሁ ሰውነታችሁን ስታሹ ምናምን በቃ በዚህ ስታሹ የሚያምር ሻወር ጀል ነው። ለወንዶችም ለሴቶችም ተጠቀሙት። በጣም ይጠቅማችኋል። ልስልስ ነው የሚያደርገው ሰውነታችንን፣ እግሮቻችንን፣ በተለይ እጆቻችንን በደንብ ነው የሚያለሰልስልን ማለት ነው። እንደዚህ አይነት እቃ እናደርገውና ይህን ነበር የተጠቀምኩት ሻምፖ። እናንተ የፈለጋችሁትን አይነት የሻወር ጀል ይሁን እንጂ ተጠቀሙ፣ በምትፈልጉት ሽታ ማለት ነው፣ በምትፈልጉት አይነት ጠረን በሚሰጥ እና ይሄን ይመስል ነበር የዛሬው ቪዲዮ። በጣም ነበረ የሚያምረው። ያው እንደምታዩት ምርጥ ስክራፕ ነው፣ ተጠቀሙት አባይቢ። ሀቂቃ ልስልስ ነው የሚያደርግላችሁ። እዚህ ጋር እናደርጋለን። ሻወር በፈለግን ሰዓት እጃችን ደረቅ ብሎ ውሃና ስኳር አይስማማም ብዙ ጊዜ እና እጃችን መጀመሪያ ላይ ደረቅም እንደሆነ ነው ሰውነታችን ውሃ ሳናፈስበት በደረቁም ነው ስክራፕ ማድረግ ያለብን ማለት ነው። እኔ አሁን እንደዛ ነው የማደርገው። እጄ ደረቅ ሆኖ ነው እዚህ ጋር የምገባው፣ ምክንያቱም ውሃ ካለ ጥሩ አይደለም እና ክድን ታደርጋላችሁ፣ ታኖሩታላችሁ ክድናችሁ ሻወር ቤታችሁ ጋር ለብዙ ጊዜ ነው የሚሆነው። ይሄ ራሱ አሁን ለብዙ ጊዜ ነው የሚሆነው። ለብዙ ጊዜ ሆናችኋል ውሃ ካልነካው ማለት ነው። ተጠቀሙት ሀባይቢ። እስኪ አሁን እቃችን ውስጥ እናድርገው፣ ያዘጋጀነው እቃ ውስጥ እናድርገው። እንደዚህ አድርገን ያዘጋጀነው እቃ ውስጥ እናስገባለን። ይሄን ይመስላል። ብዙ የሆናችሁ ሰዎች ጀማችሁ በዛ ያለ ለምሳሌ ባልና ሚስቶች ምናምን ግን እዚህ ጨመር ብታደርጉ ወደዚህ ለብዙ ጊዜ እንደ ሳምንት ምናምን የሚበቃ ለሁለት ሰው ማለት ነው። እኔ ግን ይሄ በሳምንት 2 ጊዜ ብቻ ነው መጠቀም ያለብን፣ ምክንያቱም ሰውነታችን ሊጎዳ ይችላል። ይሄ ትንሽ ሻካራ የመሆን ባህሪ ስላለ ሁልጊዜ በዚህ ስናሸው ሰውነታችን እንትን ይላል። እኔ የምጠቀመው በሳምንት 2 ጊዜ ብቻ ነው በዚህ የምጠቀመው ማለት ነው። እናንተም እንደዚሁ በሳምንት 2 ጊዜ መጠቀማችሁን አትርሱ። ማለት ከዛ በላይ በየቀኑ ከሆነ ጉዳት ሊያደርስ ይችላል። ትንሽ ሰውነታችንን ቆዳችንን የመጉዳት ባህሪ ሊኖረው ይችላል እና ዛሬ ይዤላችሁ የቀረብኩት ይሄን ይመስል ነበር። ምርጥ በጣም ምርጥ ስክራፕ ነው። ተጠቀሙት አባይቤ። ለወንዶችም ለሴቶችም ምርጥ ስክራፕ እና ተጠቀሙት አባይቤ። በተረፈ አከብራችኋለሁ። በያላችሁበት ሰላም ሆኖ ሰላማችሁ ብዝት ይበል። ይሄን ይመስል ነበር የዛሬው ቪዲዮ። ሰላም አለይኩም ወራህመቱላህ ወበረካቱ።